ሰላም አድማጮቻችን የጉዳት መረጃዎች አዳዲስ ወጥቷል። የእንግሊዝ ፕሪሚየር ሊግ ሲመለስ አርሰናል ፉልሃምን ወደ ክራቨን ኮቴጅ ሄዶ የሚገጥም ይሆናል። ተጠባቂ ጨዋታ ነው የሚሆነው። ከዛ በመቀጠል አትሌቲኮ ማድሪድን በሜዳው የሚያስተናግድ ይሆናል። በሜዳው በመቀጠል ደግሞ ክሪስታል ፓላስን፣ ከዛ በሊግ ካፕ ብራይተንን በሜዳው የሚያስተናግድ ይሆናል። እነዚህ ተከታታይ 3 የሜዳውን ጨዋታዎች የሚያደርግ ይሆናል። ከዛ በመቀጠል ደግሞ ተከታታይ 3 ጨዋታዎችን ከሜዳው ውጭ የሚያደርግ ነው የሚሆነው። በርንላይን ተርፍ ሙር ድረስ በመሄድ ከሜዳው ውጭ የሚያስተናግድ ይሆናል። ስላቪያ ፕራን ከሜዳ ውጭ ይገጥማል። ከዛ ሰንደርላንድን ከሜዳ ውጭ። እነዚህ ተከታታይ 3 ከሜዳ ውጭ ጨዋታዎች ደግሞ ለአርሰናል ጠንካራና ፈታኝ ጨዋታዎች ይሆኑበታል ተብሎ የሚጠበቅ ነው የሚሆነው። ከዛ የሀገራት ጨዋታ የሚመጣ ይሆናል። ከዛ አርሰናል ከቶተንሃም፣ ባየር ሙኒክና ቼልሲን የሚገጥምበት ከሀገራት የህዳር ወር የሀገራት ጨዋታ በኋላ የሚጠበቅ ጠንካራ ፉክክር ይደረግበታል ተብሎ የሚጠበቀው የሚሆነው በአንድ ሳምንት ቶተንሃም፣ ባየር ሙኒክና እንዲሁም ደግሞ ቼልሲን የሚገጥምበት ነው። ቶተንሃምና ባየርን በሜዳው ነው፣ ቼልሲን ከሜዳ ውጭ የሚሆን ይሆናል። አድማጮቻችን ታዲያ በጉዳት ምን መረጃዎች አሉ የምትሉኝ ነው የሚሆኑት። ታዲያ አሁን በወጣው መረጃ መሰረት ማርቲን ኦዴጋርድ በሚጥሉት ጨዋታዎች ላይ የአርሰናል ስብስብ አባል አይሆንም። ጉዳቱ የኖቨምበር የሀገራት ጨዋታዎችን ጨምሮ ሁለቱን ጨዋታዎች ጨምሮ የሚቀጥሉትን 9 ጨዋታዎች ማለት ነው ጨዋታዎችን እንደማያደርግ በጉዳት እንደማይኖሩ ተረጋግጧል። ያ ማለት እንግዲህ ለአርሰናል ጥሩ ዜና ነው የሚሆነው። ከህዳር ወር በኋላ ግን መመለስ እድል ይኖረዋል። ኦልሞስት ለሚቀጥሉት አሁን 2 ሳምንታት እንዳለፉት ይታወቃል። ቀጣዮቹ 2 ሳምንታትና በአጠቃላይ እስከ 6 ሳምንት ድረስ የሚያልፈው ይሆናል። ይህ ቀለል ያለ የኤምሲኤል የምንለው አይነት የጉልበት ጉዳት ነው ያጋጠመው። ትናንት እንግዲህ በጥሩ ፐርፎርማንስ ኖርዌይ ካሸነፈች በኋላ ይህ ተጫዋች ደስታውን ሲገልጽ አልታየም ነበር ከተጫዋቾች ጋር ወርዶ። ያም የሆነው ለምንድን ነው? ጉልበቱን ጥንቃቄ ለመውሰድ ሲባል ነው። እንግዲህ ኖርዌይ ወደ ዓለም ዋንጫ የማለፍ እድሏ በጣም ሰፍቷል። ይህንን በሚገባ ማርቲን ኦዴጋርድም ያውቃል። ለሀገሩም ለአርሰናልም በወሳኝ ሰዓት ነውና መድረስ የሚፈልገው። ስለዚህ የሚቀጥሉት እስከ ሀገራት ጨዋታ ድረስ ያሉት አርሰናል በሌሎች ተጫዋቾች በኤብሪቼዜና በኢታን ንዋነሪ መሸፈን የሚችል ይመስለኛል። ከዛ በኋላ ግን በተለይ የቶተንሃም፣ ባየር ሙኒክ፣ ቼልሲ ሲመጡ በዛሬው ወቅት ወሳኙ ህዳር የሀገራት ጨዋታ በኋላ የሚመጣው ጠንካራው ሲዝን ነው የሚሆነው። ስለዚህ ያንን ወቅት መመለሱ በጣም አስፈላጊ የሚሆን ይመስለኛል። ወዳጆቻችን አርሰናል የእንግሊዝ ፕሪሚየር ሊግን በ16 ነጥብ እየመራ እስከ ጥቅምት የሀገራት ጨዋታ ድረስ እንደቀጠለ ነው። ታዲያ ከዚህ በኋላ ይህ ቡድን ዋንጫዎችን ለማሸነፍ የሙሉ ስብስቡ በጥሩ ፐርፎርማንስ ማሳየት ይጠበቅበታል። የእንግሊዝ ፕሪሚየር ሊግን ለማሸነፍ ታዲያ የተጫዋቾች ጉዳት መቀነስ የሚጠበቅበት ነው የሚሆነው። ነገር ግን አንድሬ በርታ ይህንን ስብስብ ጠንካራ አድርገው መጀመራቸው ውጤታማ አድርጓቸዋል። ታዲያ አርሰናልን በጉዳት የራቁት ተጫዋቾች መቼ ይመለሳሉ ብለን በምናይበት ጊዜ የማድዌኬን በሚመለከት ጥሩ ዜናዎች እየወጡ ይገኛሉ። በህዳር ወር መጀመሪያ የመመለስ እድል ይኖሯል። ያ ማለት ለሰንደርላንዱ ጨዋታ የመድረስ እድል ሊኖረው ይችላል። ነገር ግን ለቶተንሃሙ በእርግጠኝነት እንደሚደርስ መረጃዎች ያሳያሉ። ሌላኛው የሚሆነው ካይ ሃቨርትዝ እና ገብርኤል ሄሱስን በሚመለከት ነው። ሃቨርትዝ በታህሳስ ወር የሚመለስ ይሆናል። ሄሱስም በታህሳስ ወይ በጥር የመመለስ እድል እንዳለው መረጃዎች ያሳያሉ። ሌላኛው ጥሩ ዜና የሚሆነው ፔሮ ሂንካፔን የሚመለከት ነው። ይህ ተጫዋች አርሰናል ማሊያ ሲጫወት በደንብ አላየነውም። ውደድማቻችን ለመጨረሻ ጊዜ የተጫወተው አርሰናል በሳን ማሜስ አትሌቲኮ ቢልባውን ባሸነፈበት ጨዋታ ላይ ተቀይሮ ገብቶ 2 እና 3 ደቂቃዎችን ሲጫወት አይተናል። ነገር ግን ለፉልሃሙ ጨዋታ አሁን ሙሉ በሙሉ ዝግጁ ነው ማለት ይቻላል። አርሰናሎች ከፍተኛ የሆነ ገንዘብን በሚቀጥለው ዓመት የሚያወጡበት ይሆናል። አሁን በውሰት ነው ይህንን ተጫዋች ማስፈረም የቻሉት። ፔሮ ሂንካፔ መመለስ በጣም የሚያስፈልግ ነው የሚሆነው። በተለይ ማይክል አርቴታ አዲስ ለሚያስበው የአሰላለፍ ሂደቶች ውስጥ በጣም አስፈላጊ ነው። በተለይ በግራ መስመር ላይ አሁን እንኳን ኤዜ የ10 ቁጥር ሚናውን የሚጫወት ይሆናል። በግራ መስመር ላይ በሚሰለፍበት ጊዜ ግን ፔሮ ሂንካፔን ከኤዜ ጋር ለማጣመር አርሰናል ያስባል። ካላፊዮሪን ደግሞ ማርቲኔሊ ጋር ምክንያቱም የተለያየ አይነት ፐርፎርማንስ ያላቸው። በተለይ ፔሮ ሂንካፔ ፍጥነቱ፣ ክሮስ የሚያደርጋቸው ኳሶች በጀርመን ቡንደስሊጋ ያየነው በባየር ሊቨርኩሰን ቤት በጣም አስገራሚ ነበር። የግራ መስመሩን ኦቨርላፕ በማድረግ ፔኔትሬት የሚያደርጉ ኳሶችን በማሻማት ከዛ ውጭ ተጫዋቾችን አንድ ላንድ በሆነ ግንኙነት በማሸነፉ ረገድ በጣም የተሻለ ጥሩ ተጫዋች እንደሆነ አሳይቷል። ስለዚህ ማይክል አርቴታ ይህንን ተጫዋች ታዲያ በሚገባ የሚጠቀምበት ይሆናል ተብሎ ይጠበቃል። አርሰናል እንግዲህ ለገብርኤል ተፎካካሪ የመሆን እድል ይኖረዋል። ካላፊዮሪና ሂንካፔ የገብርኤልና እንዲሁም ደግሞ የገብርኤል ቦታ ላይ መሰረፍ የሚችሉ ነው የሚሆኑት። ከዛ ውጭ የግራ መስመሩ ስካሊ መኖሩን መረሳት የለበትም። በአጠቃላይ አርሰናል ይህ ስብስብ ዋንጫዎችን ለማሸነፍ የተሻሉ ተጫዋቾችን በጥራትና በብቃት የያዘ ስብስብ መሆኑን መረሳት የለበትም። ፔሮ ሂንካፔ ወደ አድማጮቻችን እንግዲህ በሚቀጥሉት ጊዜያቶች በጥሩ ፐርፎርማንስ በአርሰናል ቤት እናየዋለን ብዬ አስባለሁ። እስካሁን ድረስ ይህ ነው የሚባል ብቃቱን አላየንም ብዬ አምናለሁ። ምክንያቱም ሲጫወት ማለት ነው በአርሰናል ማሊያ ጥሩ ብቃቱን የማሳየት እድል አለው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው ያኮብ ኪቪየር ነው። ያኮብ ኪቪየርን ተክቶ ነው እንግዲህ ፔሮ ሂንካፔ ወደ አርሰናል የመጣው። ታዲያ ያኮብ ኪቪየር አርሰናል ወይም አርቴታ ጠልተውኝ አይደለም አርሰናልን ወይም ልቀቅ ብለውኝ አይደለም አርሰናል የለቀቁ መጫወቻ ጊዜን ስለምፈልግ ብቻ ነው በማለት በግልጽ አስተያየቱን ሰጥቷል። ይህ በጣም ጥሩ ዜና ነው ለአርሰናል። ምክንያቱም በምን ያክል በተጫዋቾቹና በሌሎቹ ዘንድ
ጥሩ መግባባት እንዳለ ይታያል። ቲምበር ኔዘርላንድ ትናንት ያደረገችውን ጨዋታ ከቨርጅል ቫን ዳይክ ጥግ 63 ደቂቃዎችን ተሰልፏል። ምንም ጉዳት አላጋጠመውም። ስለዚህ ወደ አርሰናል የሚመለስ ይሆናል። ቀጣይ ያሉበትን አርሰናል በተለይ ከፉላም ጋር የሚያደርጉትን ጨዋታ በጥሩ ብቃት የሚጀምር ይሆናል ተብሎ ይጠበቃል። በተለይ ከጊዜ ወደ ጊዜ ቲምበር ብቃት በአርሰናል ውስጥ ከፍ እያለ እንደመጣ ይታወቃል። ሌላኛው የኖርጋርድ ነው። ኖርጋርድ በዴንማርክ ብሔራዊ ቡድን ሙሉ ጨዋታን ተጫውተዋል። ጥሩ ፐርፎርማንሱን አሳይቷል። አንዱ እንግዲህ ከፒየር ዊንካፒ እኩል ለእኩል መነሳት የሚጠበቅበት ክርስቲያን ኖርጋርድ ነው። በአርሰናል ዋናው ቡድን ውስጥ እየተጫወተ እያየ ነው አይደለም። ስለዚህ ማይክል አርቴታ በሚቀጥሉ ጨዋታዎች ውስጥ አንዱ ክርስቲያን ኖርጋርድን የመጠቀም እድሉ ሰፊ ነው የሚሆነው። በተለይ ሌሎች ተጫዋቾችን እያፈራረቀ ማጫወት፣ ጉዳት እንዳያጋጥማቸው ጥንቃቄን መውሰድ ያስፈልጋል። በተለይ እዛ ቦታ ላይ የዲክላን ራይስ እና ዙቢሜንዲ ላይ እንክብካቤ ያስፈልጋቸዋል። ሁለቱ ተጫዋቾች አርሰናል በዚህ ወቅት እንዲጎዱበት የማይፈልጋቸው ናቸው። ስለዚህ እዚህ ላይ ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። የፉላምና አትሌቲኮን ጨዋታ እንዲሁም ክርስቲያን ፓላስ ጠንካራ የሆነ ተከታታይ 3 ጨዋታዎች አላቸው በእንግሊዝ ፕሪሚየር ሊግ እና በአውሮፓ ቻምፒዮንስ ሊግ። በአውሮፓ ቻምፒዮንስ ሊግ ላይ ሁለቱን ጨዋታ በ2-0 በአጠቃላይ 4 ጎሎችን አስቆጥረው ምንም ጎል ሳይቆጠርባቸው በጥሩ ፐርፎርማንስ ላይ ይገኛሉ። በዘንድሮ ዓመት በአውሮፓ ቻምፒዮንስ ሊግ ላይ መሪ ሆኖ ቶፕ 8 ሆኖ መጨረስ ትልቅ ትርጉም አለው። እስከ መጨረሻው ድረስ ቅድሚያ የሚሰጠው በደረጃ ሰንጠረዥ ነው። ማለትም በአውሮፓ ቻምፒዮንስ ሊግ የመጀመሪያው ጨዋታን በጥሎ ማለፍም በግማሽ ፍጻሜም በሩብ ፍጻሜም ከሜዳ ውጭ መጫወትና ሁለተኛውን ጨዋታን በሜዳ ማድረግ በጣም ትልቅ ተጽዕኖ እንዳለው የምታውቁት ነው የሚሆነው። ሌላኛው ኢታን ንዋነሪ ነው። እንግዲህ በሞልዶቫን በገጠመው የእንግሊዝ 21 ዓመት በታች ብሔራዊ ቡድን ውስጥ ጥሩ ብቃቱን አሳይቷል። ይህ በጣም ጥሩ የሚባል ነው። በጥሩ ጊዜ የተገኘ ጥሩ ብቃት ነው ማለት ይቻላል። ማርቲን ኦዴጋርድ አለመኖርም በኢታን ንዋነሪ አርሰናሎች መሸፈን የሚችሉ ይሆናል። በተለይ በፓሱ ረገድ ጊዜንም ማገዝ የሚችል ነው ሹት ማድረጉን። ስለዚህ ኢታን ንዋነሪ በሚቀጥሉ ጨዋታዎች ውስጥ አርሰናል ቋሚ አሰላለፍ ውስጥ ሲጀምሩ ሁሉ ልናየው የምንችልበት እድል እንዳለ መረጃዎቹ የሚያሳዩ ነው የሚሆኑት። ሌላኛው መረጃ ወደ አድማቻችን ጃክ ዊልሸርን ይመለከታል። ጃክ ዊልሸር እንግዲህ ይህ የአርሰናል የሃሊንድ ምርት የሆነው ጃክ ዊልሸር በሚገርም ሁኔታ ይህ ተጫዋች በአርሰናል ስብስብ ውስጥ በተለይ አርሰናል የ21 ዓመት በታች ቡድን አሰልጣኝ እንደነበር የምታውቁት ነው። ወደ ኖርዊች አቅንቶ ነበር በምክትል አሰልጣኝነት ማለት ነው፣ የስብስብ አካሉ ነው። አሁን ግን በመጀመሪያ ጊዜ በቋሚ አሰልጣኝነት የሉተን ታውን አሰልጣኝ ሆኗል። እንግዲህ ሉተን ታውን ባለፉት 18 ወራት አስቸጋሪ ሁኔታን አስተናግሯል። ከእንግሊዝ ፕሪሚየር ሊግ ቡድንነት ወደ ቻምፒዮንሺፑ፣ ከቻምፒዮንሺፑ ደግሞ ወደ ሊግ 1 ተመልሷል። ስለዚህ በዛን ያንን ቡድን ለመምራት የሚችል ነው የሚሆነው። ለአርሰናል ደጋፊዎች ጥሩ ዜና ነው የሚመስለኝ። ጃክ ዊልሸር በዛ ቦታ ጥሩ ብቃቱን የሚያሳይ ከሆነ የዊልሸር፣ ሴስክ ፋብሪጋዝ፣ ማይክል አርቴታ የቀድሞ የአርሰን ዌንገር ልጆች በጣም ጥሩ ብቃታቸውን እያሳዩ በአሰልጣኝነት ረገድ የሚቻሉ አይደሉም። ሴስክ ፋብሪጋዝ በጣም ድንቅ ብቃቱን እያየን ነው የምንገኘው በኮሞ። ስለዚህ ዊልሸር ደግሞ በሉተን ታውን ጥሩ ብቃቱን እንደሚያሳይ እርግጠኛ ነኝ። በጣም የተለየ ክህሎት አለው። ጃክ ዊልሸር በቅርቡ ስለ አርሰናል ማስተያየት ሰጥቷል። በአርሰናል ቡድን ውስጥ ማን ያስገርማል ተብሎ ሲጠየቅ ጁሊያን ቲምበርን በማለት ጠቅሷል። ጁሊያን ቲምበር ማጥቃቱን፣ መከላከሉና አማካይ ክፍሉ በሚገባ ሽፋን መስጠት የሚችል የተለየ ምርጥ ተጫዋች ነው በማለት አስተያየቱን ሰጥቷል። ከዛ ውጭ ማይክል አርቴታን ጠይቀኸዋል ወይ ተብሎ ተጠይቆ ነበር ባለው ሚና የተነሳ አዎ በሚገባ ስለ አሰልጣኝነት ጠይቄዋለሁ፣ ነገር ግን ዘለህ እንደዋዋና ቀድመ መግባት አለብህ፣ ከዛ በኋላ መሞከር ነው በማለት አስተያየቱ እንደሰጠው ተናግሯል። ስለዚህ ጃክ ዊልሸር በአሰልጣኝነቱ እንግዲህ በሉተን ታውን የተሻለ እድልና የተሻለ ሁኔታም ያጋጥመዋል ብዬ የማስብ ነው የሚሆነው። ነገር ግን አሰልጣኝነት ርህራሄ የለውም ለእንግሊዛውያን በተለይ። ስለዚህ ከባድ ፈተና እንደሚጠብቀው ደግሞ መታሰብ ይኖርበታል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።